ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ ዘወትር በዚህ ሰዓት ወደ እናንተ የሚያደርሰው በጠረጴዛ ፕሮግራማችን አሁን ጀምሯል። የዛሬው የጠረጴዛ ፕሮግራም ቆይታ የምናደርገው ደግሞ ከአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት ጋር ይሆናል። የተቋሙ ዋና ስራ አስኪያጅ አቶ መንግስቱ አጥናፉ ደግሞ ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በላቀ አክብሮት እንጋብዛለን። አቶ መንግስቱ እንኳን ወደ ጠረጴዛ ፕሮግራማችን በደህና መጡ። እንኳን በሰላም ተጠብቃችሁ። የመንግስት ግዥና ንብረት ማስወገድ አገልግሎት በከተማ አስተዳደሩ ለግዢ የሚመደበውን ከፍተኛ ሀብት ወጪ ቆጣቢና ጥራቱን የጠበቀ እንዲሆን ለማድረግ ኃላፊነት የተሰጠው ተቋም ነው። ይህ ተቋም ባለፉት በተለይም ከለውጡ በኋላ ለከተማ አስተዳደሩ ምን አበረከተ? በዚህ በለውጥ ዓመታት ትልቅ ለውጦች መጥተውበታል የምንለውና ማህበረሰቡን ከፍተኛው በዚህ ተቋም ባደረገው እንቅስቃሴ ተጠቃሚ ያድርገናል የምንለው አንዱ ከተማሪዎች ግብአት ጋር የሚያያዝ ነው። ዩኒፎርምና ደብተር አስፈላጊውን ግብአቶች በወቅቱ ለህብረተሰቡ ወይንም ለተማሪ እንዲደርስ ለአዲስ አበባ ከተማ የመንግስት ትምህርት ቤት ላይ ለሚማሩ ተማሪዎች በወቅቱ እንዲደርስ የማድረግ ስራ የከተማውም ኢኒሺዬቲቭ ሆኖ ዩኒፎርም እንዲለብሱ ደብተሮችና ቁሳቁሶች በወቅቱ እንዲቀርቡላቸው በማድረግ ትልቅ ስራ የተሰራ ነው። እንደሚታወቀው ሁለተኛው እንደሚታወቀው በትራንስፖርት ዘርፍ የተሰሩ ስራዎች ናቸው። በጣም አመርቂ የምንላቸው የከተማ አውቶቡስ ጋር የተያያዙ የአውቶቡስ ግዢዎች በሁለት ዙር ሰፋ ያሉ በነዳጅም የሚሰሩ እንዲሁም ደግሞ አሁን ላይ በሰፊው እየተሰሩ ያሉት በኤሌክትሪክ የሚሰሩ አውቶቡሶች በወቅቱ እንዲገቡና ማህበረሰቡ ቀጥታ ተጠቃሚ እንዲሆን የተደረገበት ከዛ ያለፈ በተቋማት ያሉ ተሽከርካሪዎች ከፍ ያሉ ነገሮች ስቴሽነሪዎች እና ሌሎች ግብአቶች በወቅቱ ለተቋማት እንዲቀርቡ በማድረግ ትልቅ ለውጥ የተሰራበት ስራ ነው። ጠቅላላ የዚህ በማዕቀፍ እንገዛለን የምንለው ግዢ ከ2.5 ያልዘለለ ነበረ። አሁን ላይ እስከ 2017 ላይ የገዛ ነው ወደ 6.7 ቢሊዮን አካባቢ ነው የተገዛው። ዘንድሮ ወደ 9 ቢሊዮን ግዢ በዚህ በማዕቀፍ ግዢ እንገዛለን ብለን በእቅድ ተይዞ እየተሰራ ያለበት አግባብ አለ። ከማስወገድም አንፃር ከለውጡ በፊት ኦልሞስት በ2014 ወደ 51 ሚሊዮን ነው ገቢ ተደርጎ የነበረው። ይሄ በየጊዜው በማስወገድም በተለያየ ገቢዎችን በማሰባሰብ አንፃር ሰፊ ስራ ስለተሰራ ከአመት አመት ከፍተኛ ለውጦች አሉ። ይሄ እድገት አድጎ በ2017 መጨረሻ ላይ ወደ 270 ሚሊዮን ብር ነው የገባው። ዘንድሮ ደግሞ ኦልሞስት እስከ 370 ሚሊዮን ብር ለማስገባት ጥረት እየተደረገበት ያለ ሂደት ነው። ስለዚህ በተሻለ አቅም ዘንድሮም በሁለቱም ዘርፍ በተሳካ መልኩ እና በላቀ አፈጻጸም እንፈጽማለን ብለን ከፍተኛ ጥረት እያደረግን ያለንበት አግባብ አለ። የአዲስ አበባ ከተማ በላቀ የሀብት አጠቃቀም ምሳሌ ሆና ማየት ነው ይላል ራእያችሁና ይህንን ራእይ እውን ለማድረግ ምናልባት ቀሪ 4 ዓመታት ናቸው የቀሩንና በዚህ ባሉን ቀሪ 4 ዓመታት ተቋሙ ይህንን ራእይ ለማሳካት ዛሬ ላይ ምን ቁመና ላይ ነው ያለው? አንዱ ራእዩን ለማሳካት የሚያስፈልገው የሰው ኃይል ነው። የሰው ኃይልን በማሰልጠን ብቁ የሰው ኃይል ለመፍጠር በተለያየ ጊዜ ሪፎርሞች ተደርገዋል። በባለፈው አመት በተደረጉት 19 ተቋማት በተደረጉት ሪፎርም በተደረጉ ተቋማት አንዱ የኛ ተቋም ነው ቅድም እንዳነሳው። ሁለተኛ አሁንም በዘንድሮ አመት ወደ 17 ተቋማት እንደገና የመንግስት አገልግሎት ሪፎርም እየተጠና ያለበት አግባብ አለ። ይሄንን ጥናት ውስጥም እንደገና ገብተናል። ስለዚህ የሰው ኃይሉ ምን አይነት የሰው ኃይል ያስፈልገዋል የሚለውን በሪፎርም በየጊዜው እየተጠና ምላሽ የምንሰጥበት ነው። ከሰው ኃይል ያለፈው ዋናው ይህንን ስራ እናሳካለን ያልነው በቴክኖሎጂ የማስደገፍ ስራ ነው። ከግዢ አንፃር የኢፕሮክሪመንት ወይንም ኢጂፕ የምንለውን የግዢ ስርዓት አሁን እየተገበርን ነው ያለነው። ዘንድሮ ጀምረናል። ይሄም በአግባቡ መፈጸም ነው። የዚህ መፈጸም ብዙውን ከግዢ ጋር የሚያያዙትን ከንክኪ ነፃ የማድረግ ቅድም እንዳልነው ደግሞ የተለያዩ ወጪዎችን የመቀነስ ትልቅ ጋፖችን የሚዘጋ ነው። ከአቅራቢዎችም አንፃር ሰነድ ለመግዛት የመመላለስ እና ይሄን ለማሰራት የተለያዩ ወጪዎችን የማውጣት ስራዎች ይበዙባቸዋል። ስለዚህ ኢጂፕን በመተግበር አንዱ ቆጣቢ የሆነ ተግባር ነውና ወይንም ሲስተም ነውና እሱም ሙሉ በሙሉ በቀሩት አመታት ውጤታማ የሆነ ስራ እንሰራለን ብለናል። በማስወገድም በኩል ያለውን ትክክለኛ የሆነው መወገድ ያለበት ይወገዳል፣ መቆየት ያለበት ይቆያል። በዚህ አንፃር
አንደኛ በእኛ ጋር ያለውን ኢጂፕትን በመተግበር ሁለተኛ ደግሞ አሴት ማኔጅመንት ሲስተምን በአግባቡ ከሁለቱ ተቋማት በመናበብ ተግባራዊ በማድረግ ይሄ ራዕያችንን በ2022 እናሳካለን ብለን እናስባለን። እንግዲህ ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የጠረጴዛ ፕሮግራም ነው ወደ እናንተ እያደረስን የምንገኘው። ቀደም ሲል ያነሷቸው በርካታ ስኬቶች በተለይ ከለውጥ በኋላ መጣን ያሉባቸውን የተጓዛችሁበትና ከተማ አስተዳደሩ ላይ ደግሞ ያበረከታችሁትን ነጥብ አይተናል። ስኬቶች እንዳሉት ተቋም በሌላ በኩል ደግሞ የናንተው ተገልጋይ የሆኑ ደንበኞቻችሁ በተለይ የንግዱ ማህበረሰብ ከናንተ ጋር በአቅራቢነት ያሉ ነጋዴዎች የሚያነሷቸው እንደዚሁም ደግሞ ከማስወገድ ጋር ተያይዞ እቃዎችን በጫራታ የሚገዙ የናንተው ደንበኞች የሚያነሷቸው ሪፖርቶቻችሁን ጭምር እያየን ነበርና እንደው የተወሰኑ ጥያቄዎችን እናንሳ። ስያሜያችሁ እንደሚያመለክተው ግዢ አለ፣ በሌላ በኩል ደግሞ ማስወገድ አለ። ማስወገድ ጋር ተያይዞ ንብረቶች የሚወገዱላቸው ተቋማት መረጃን ለይቶ አደራጅቶ ከመላክና ንብረቶችን ለተጫራች ለማሳየት አለማስረከብም ጨምሮ የራሱ የሆነ አሉታዊ ተጽዕኖ እንዳሉባቸው ያነሳሉ የናንተው ደንበኞችና ምንድነው እዛ ጋር የተፈጠረው? ተቋሙ ቢሮ የሆነ ቦታ ይሆንና ያለው ስቶር ሌላ ቦታ ይሆናል። ስቶሩ ሌላ ቦታ ነው፣ ቢሮው ሌላ ቦታ ነው። ዜን ያ ንብረት ያለበት ቦታ ላይ እኛ ንብረቱ ያለበትን ቦታ ነው እንትን የምናወጣው። በዚህ አግባብ ያንን ንብረት ሊያሳይ የሚገባ ፕሮፐር የሆነ ሰው ከቢሮ ወጥቶ እዛ ቦታ ላይ ሁሌ ተገኝቶ ለአቅራቢዎቹ ለተወዳዳሪዎቹ ንብረቱን የማሳየት ጋፖች ይኖራሉ። ማየት አልቻልንም የሚሉ በጊዜው በሰዓቱ ማየት አልቻልንም የሚሉ ስላሉ ትክክል። ያ እንዳልኩ ሰራተኛው ራሱ ቢሮ ውስጥ ነው ያለው፣ ንብረቱ ደግሞ ሌላ ቦታ ነው ያለው። ስለዚህ ሰራተኛው ሁሌ እዛ ቦታ ላይ ሆኖ ንብረትን ከማሳየት አንፃር የሚፈጠሩ ጋፖች አሉ። ይሄ በግልጽ ከባለ ንብረቶቹም ከአቅራቢዎቹም የሚነሱ ጉለቶች እንዳሉ አይተናል ማለት ነው። አንሺዎቹም ወይንም ደግሞ ተወዳዳሪዎቹም ለተቋሙ ኢንፎርም ሳያደርጉ ንብረት ያለበት ቦታ ይሄዳሉ። ተቋሙም ደግሞ ጨረታ ማውጣታችንን ስለሚያውቅ ከዛ ቀን ጀምሮ ሰራተኛው በቋሚነት እዛ አካባቢ ሆኖ ንብረቱን እንዲያሳይ ከማድረግ አንፃር የራሳቸው ጉለት አለባቸው ማለት ነው። ትልቁ ጉለት አሁንም ከተወዳዳሪው የበለጠ አቅራቢውን ጋር ያለ ጉለት ነው። ምን ለውጥ መጣ? በዚህ ላይ በፊት ከነበረው የተሻሉ ለውጦች አሉ። ሙሉ በሙሉ ቀርፈናል ባንልም ተቋማት ጋር ያሉት ጉለቶች ከጊዜ ወደ ጊዜ ግንዛቤ በመፍጠር የተፈጠሩ ጉለቶች አሉ። ተቋማትም ይሄን መሻገር ያቃታቸው ከሆነ እንዴት ችግሩ ይፈታ? ብቁ የሆነና ኦልሞስት ተጠያቂነትን አገልጋይነትን በተላበሰ መልኩ አገልግሎት ነው የምሰጠው ለዛም አካል ብሎ ከማሰብ አንፃር ጥያቄው ከነሱ ነው የመጣው። እንዲወገድላቸውም ደግሞ ተከታትለው ከማስወገድ አንፃር ተገቢውን ክትትል ማድረግ በተለይ አመራሮች በዚህ ጉዳይ ላይ የራሳቸውን ድርሻ እንዲወጡ ለማድረግ ትልቅ ጥረት እየተደረገ ነው። ችግሩ ግን አለ፣ ዛሬም ድረስ ችግሩ አለ። ይሄን ችግር መሻገር ግን ተገቢ ነው። በተለይ በከተማዋ በ18 ተቋማት ውስጥ ከፍተኛ የሆኑ ሊወገዱ የሚችሉ ንብረቶች ክምችት መኖሩን ያነሳል በተለያየ ጊዜ። እነኚህ ንብረቶች በእናንተ ስታንዳርድ መሰረት ማስወገድ ለምንድን ነው ያልተቻለው? ይሄ ጉዳይ የነበረው አምና ነበረ። ከነኚህ ተቋማት ጋር ሰፊ ውይይት ተደርጓል። ንብረታቸው አንድም ለማስወገድ ብቻ ሳይሆን መለየት የሚወገደውንና የማይወገደውን የመለየት ስራ እንዲሰሩ ተደርጓል። የተደበላለቀ ስቶር አያያዛቸው ንብረት አያያዛቸው የራሱ የሆነ ጉለት ስለነበረው አንዱ ይሄ ስራ ተሰርቷል። መወገድ ያለበት ደግሞ በተደረገው ክትትል እስከ ዘንድሮ አንደኛ ሩብ ዓመት ድረስ እነኚህን ሁሉንም ተቋማት ነፃ እንዲሆኑ ተደርጓል። በዚህም በማስወገድ ኦልሞስት ከ108 ሚሊዮን ብር በላይ ከነኚህ ተቋማት ብቻ ገቢ እንዲገኝ ተደርጓል። መወገድ ያለባቸው ንብረቶች እንዲወገዱ ተደርጓል። አቶ መንግስቱ ለአብነት እንደ ለሚኩራ፣ አዲስ አበባ ፖሊስ አካባቢ፣ ልደታ፣ አቃቂ ክፍለ ከተማ በተለይ ክፍለ ከተሞች አካባቢ ላይ ዛሬም እንዲወገድላቸው ጥያቄ ለእናንተ ያቀረቡ ለምሳሌ ኮምፒውተር፣ ፕሪንተር፣ ጄኔሬተር፣ ብረት፣ መኪኖች የመሳሰሉ ጥያቄዎች ቀርበው ግን አልተወገዱልንም ማለት በጊዜ አልተወገዱልንም የሚል ጥያቄ ያላቸው ዛሬም አሉ። ኦልሞስት የፖሊስ ጥያቄ እኛ ጋር ቀርቧል። ትክክል ነው። ግን ጥያቄ ሙሉ አልነበረም። እንዲያስተካክሉ ተደጋግሞ ተነግሯቸዋል። የሚወገደው ንብረት ያለው መመሪያም የተቋሙ ከፍተኛ ወይንም የበላይ ኃላፊ ማጽደቅ አለበት ይላል። እንዲወገድ መኪናው መወገድ አለበት የሚል የመጨረሻው ሪፖርት የሚሰጥ የልቀት ማዕከል አለ። ምርታማነትና የልቀት ማዕከል እሱ ኮንፈርሜሽን መስጠት አለበት። እሱ ከሰጠ በኋላ ደግሞ የተቋሙ ኃላፊ ሀሳብ መስጠት አለበት። በዚህ ምክንያት
ምልልሶች አሉ። ማክሲማም ይሄ ጉዳይ ከፖሊስ ጋር የሚያያዘው ከራሱ ከተቋሙ ጋር የሚያያዝ ነው። መረጃ ማየት ይቻላል። እኛ ጋር የተሟላ መረጃ ባለመቅረቡ ሳይወገዱ የቀሩ ናቸው። ከጎማ ጋር የሚነሳው 3-4 ጨረታ ወጥተን ያልተሳካልን አለ። አሁን በሪዩዝ ወይንም መልሶ በመጠቀም የሰለጠኑ የራሳቸው ፍቃድ ያላቸው ከፌዴራል አካባቢ ጥበቃ ባለስልጣን ፍቃድ ያላቸው ማህበራት ተገኝተዋል። እነኛ ማህበራት ግዢውን እንዲፈጽሙ ተደርጎ በጨረታ ሳይሆን በውስን ጨረታ ወይንም ደግሞ በቀጥታ የሚገዙበት ሁኔታ ተመቻችቶላቸው ወደ 900 ምናምን ጎማ ነው 32 ተቋማት ላይ ነው ያለው። አሁን ያነሳቸውንም ሊጨምር ይችላል። እነኚህን ኦልሞስት አሁን ከ600 በላይ ጎማዎች አንስተዋል። እነኚህ ድርጅቶች የቀሩትንም አንስተው በሪዩዝ ይጠቀማሉ። ኮምፒውተር ጋር የተያያዘው ወይንም ከኤሌክትሮኒክስ ጋር የሚያያዝ ከካርትሬጅ ጋር የሚያያዙ እነኚህ ነገሮች ውል ነው ያለን እኛ የአመት ውል ከተቋማት ጋር ተፈራርመናል። ከሚያነሱ ድርጅቶች ጋር ተቋማት የሚፈለገው ለነኚህ ድርጅቶች ደውለው ኑና አንሱልን ማለት ነው። ያንን ከማድረግ በፊት ግን ማጥራት መቻል አለባቸው። መልሶ መጠቀም እየተቻለ አብረው ከሚወገዱ እቃዎች ጋር ንብረቶች እንዳይባክኑ፣ ሀብት እንዳይባክን ምን ጥንቃቄ ታደርጋላችሁ? አንደኛ ተቋሙ አለ፣ የንብረት ባለስልጣን ጽፈት ቤት አለ፣ የኢኖቬሽንና ቴክኖሎጂ ጽፈት ቤት አለ። እነኚህ ሁሉ ጣልቃ ገብተው ቼክ የሚያደርጉት ለሌብነት ለብልሹ አሰራር እንዳይጋለጥና ማገልገል ያለበት ንብረት ያለ አግባብ እንዳይወገድ ጥንቃቄ እንዲያደርጉ ነው በእነኚህ አካላት ውስጥ የሚያልፉ። ይሄ የሆነው ሙሉ በሙሉ 100% ከጉለት ነፃ ነው የሚለውን ኮንፈርሜሽን እንግዲህ በሚወገደው ቦታ ላይ እኛ ስለማንኖር ጋፖች ሊፈጠሩ ይችላሉ። ግን ጋፖቹን ለማጥበብና ይሄን ብልሹ አሰራርን ለመቀነስ ከንብረት አስተዳደር ባለስልጣን ጋር በመሆን ሰፊ ስራም ተሰርቷል። በተሰራውም ግን ውጤታማ የሆኑ ስራዎች እንደ አንድ ግብአት ስለሚጠቀሙ እነኚህ አካላት በመስራታቸው ሊወገዱ ከሚገባቸው ንብረቶች የመጡ ለውጦች አሉ። ከውል ማስከበሪያ መውረስ ጋር ተያይዞ ባንኮች እንዲወርሱ በደብዳቤ ሲጠየቁ ፈቃደኛ ያለመሆን ጉዳይ ይነሳል። ይህ አዝማሚያ ደግሞ ለአቅራቢዎች ከመወገን የመነጨ እንደሆነ ነው መረጃው የሚያሳየው። ታዲያ ይሄ አሰራር እንዲፈታ ከባንኮች ጋር በቅርበት በመስራት ችግሩን ለመፍታት ምን ጥረት አድርጋቸዋል? ባንኮች ጋር ደንበኛቸው ስለሆነ ደንበኛቸውን ለማቆየት ወይንም ደግሞ ያለ አግባብ እንዳይጎዳ ለማድረግ የሚያደርጉት ጥረት አለ። ችግሩ ግን አለ። አቶ መንግስቱ ችግሩ አለ። ይህም በሚመለከት እንደውም እስከ ክስ የደረስነው አለ። በክስ በፍርድ ቤት አስፈርደን ገንዘብ እንዲመልሱልን ባንኩን ራሱ በመክሰስ ማለት ነው እስከ ክስ የሄድንበት አለ። የምናደርጋቸው ያው እነኚህ በጣም ሪከርድ ውስጥ ከገቡ ከዛ የሚመጣውን የውል ማስከበሪያ ወይንም ደግሞ የጨረታ ማስከበሪያ አለመቀበል ነው። ለምሳሌ አንድ ባንክ ተደጋግሞ ይሄን ችግር የሚፈጥርብን ከሆነ ዲክለር ማድረግ ይገባናል ማለት ነው። ከዛ ባንክ የሚመጣውንም የትኛውንም የውል ማስከበሪያም የጨረታ ማስከበሪያም አለመቀበል ደረጃ ላይ ሊያደርሰን ይችላል። ይህ እንዳይሆን ነው ከባንኮች ጋር የምንነጋገረው። ምክንያቱም እሱም ማጣት ባንክ ላይ የራሱ የሆነ ችግር ይፈጥርበታል። አንደኛ ደንበኛ ያጣል። ደንበኛ ማጣትን ብቻ ሳይሆን ያንን በመስጠቱ የሚያገኛቸው ኮሚሽኖች አሉ፣ እሱንም ያጣልና ስራው እስከሆነ ድረስ በቀናነት የመንግስትን ተቋማት ማገልገል መቻል አለበት። ይህንን ቀርበን መነጋገር ቅድም እንዳልኩት ከዋና መስሪያ ቤቶቻቸው ጋር በመነጋገር እልባት ለመስጠት የምንሄድበት አግባብ አለ። የግብአት አቅርቦት በሚፈለገው መጠን እና ጊዜ እየቀረበ አይደለም የሚል ይነሳል። ተደጋግሞ የሚነሳው አቅራቢዎች ሆን ብለው ንብረት ስቶካቸው ላይ ያለ ዋጋ እንዲሻሻላላቸው በመፈለግ ያዘጋያሉ የሚል ጥያቄዎች ይነሳሉ። ይህን ነገር እልባት ለመስጠት እኛ የትኛውም ተቋም ጥያቄውን ጠይቆ በ14 ቀን ውስጥ መልስ ካልተሰጠው ለእኛ ቅሬታውን ማቅረብ ይችላል። የእኛ ተቋም ደግሞ አቅራቢውን አስገድዶ የማቅረብ እንዲያቀርብ ማድረግ እንችላለን። ሁለተኛው የትኛውም አቅራቢ እሱ ጋር የቀረቡትን ኦርደሮች ተቋማት እሱ ጋር ያቀረቡትን ጥያቄዎች መልስ ሳይሰጥ የዋጋ ማሻሻያ እንዳይደረግለት ክትትል እናደርጋለን። ኢንኬዝ ተቋማት ይሄን ጉዳይ ስለሚያውቁ ምንም ቢሆን በ14 ቀንም ባያቀርቡልን አልፎም ጥያቄያቸው መልስ እንዳላገኘ ካቀረቡልን
እንደገና ዋጋ ከማሻሻላችን በፊት አቅራቢው የቀረበለትን ጥያቄ ሁሉ መልስ ሰጥታለሁ የሚለው ቼክ እናደርጋለን ማለት ነው። ዋጋ ሰብረው የሚገቡበት ሁኔታ የለም። ለምሳሌ ገበያ ውስጥ አንድ እስክሪብቶ 25 ብር እየተሸጠ 5 ብር አቀርባለሁ ብሎ የሚገባበት አካሄድ፣ ነገ ደግሞ የዋጋ ማስተካከያ ጠይቆ ስቶክ ውስጥ ይዞ ተጨማሪ አላግባብ የመጠቀም ፍላጎት አዝማሚያ ያላቸው አቅራቢዎች የሉም። አቅራቢዎችን ደጋግመን ነግረናቸዋል። የራሳቸው ሞኝነት ነው የሚሆነው። ይሄን በማድረግ የዋጋ ለውጥ አያገኙም። ምክንያቱም እኛ ጨረታውን ከማውጣታችን በፊት ገበያ እናጠናለን። አንድ እስክሪብቶ ገበያ ላይ ስንት ነው እንላለን። 25 ብር ከሆነ 25 ብር ነው የገበያ ጥናት የሚያሳየው። ሰውየው ሰብሮ በ6 ብር ከገባ ኦልሞስት 19 ብር በራሱ ላይ ኪሳራ ይዟል ማለት ነው። ከጊዜ በኋላ እኛ ከ3 ወር በኋላ እንበልና ገበያ ብናወጣ ወተን ብናጠና እስክሪብቶ 25 ብር ከሆነ ለሰውየው ምንም የዋጋ ለውጥ የለውም። ምክንያቱም እኛ በፊት ከምን ያህል ነው የዋጋ ማስተካከያ የምታደርጉት እንኳን ተቀባይነት ቢኖረው? 25 ብር አጥንተናል መጀመሪያ፣ አሁን እንዳነሳው ማለት ነው ገበያው። ከ3 ወር በኋላ ገበያው 30 ብር ከሆነ ለሰውየው የሚያገኘው የገበያ ለውጥ ምናልባት 5 ብር ሊሆን ይችላል። 6 ብር ሸጦ ከሆነ 11 ብር ሊጨመርለት ይችላል፣ 11 ሊደርስ ይችላል ማለት ነው። እስክሪብቶ 26 ብር ሆኖ ከሆነ የ1 ብር ለውጥ ነው ያለው። እኛ ገበያ የምናጠናው ገበያው ላይ ያለው ዋጋ አይደለም ለሱ የምንተክለው። ጨረታውን ስናወጣ የነበረው ዋጋ አለ፣ ገበያ አጥንተን እጃችን ላይ አለ። ኦልሞስት 19 ብሩን በቃ በራሴ በምን እንደሚወጣው ራሱ ይዞታል ማለት ነው። ይሄ እስካሁን ያለው ዝቅተኛ ዋጋ የመውሰድ ህጉ ስለሚፈቅድ ነው። አሁን አንዱ የአዲሱ አዋጅ ያሻሻለው ከዚህ በፊት እንዳለው የገበያ ዋጋን በመስበር ዝም ብለን ዝቅተኛ ዋጋ ብቻ እንድንወስድ አይፈቅድም አሁን ያለው ማለት ነው። 2010 ማየት ይገባናል። አሁን እየተተገበረ ያለ ህግ ነው። አሁን አዋጁ በቅርብ ስለወጣና መመሪያው እየተዘጋጀ ስለሆነ አሁን አልተገበረንም። እስካሁን ያለው ግን ቅድም መገለጽኩልህ ነው። ዋጋ ቀንሶ ስለገባ በቀጣይ ዋጋ ይሻሻልልኛል የአቅራቢ ሞኝነት ነው የሚሆነው እንጂ ምንም የዋጋ ዲፈረንስ እሱ ስላቀረበ በጣም በአንዴ ከጊዜ በኋላ ያን ዋጋ ላይ ለመድረስ ትልቅ ጊዜ ይፈጅ። ግን አዝማሚያዎቹ አሉ፣ እንደዚህ አይነት አዝማሚያዎቹ አሉ፣ እየተመከሩም ነው። ተቋማችሁ እንዴት ነው ጥንቃቄ የሚያደርገው? ለነሱስ ግንዛቤ እንዴት ነው እየሰጣችኋቸው ያላችሁት? አፈጻጸማችንን እናያለን። ያሉትን ጉለቶች አቅራቢዎችም ተቋማትም አቅርበው የምንመካከርበት የምክክር መድረክ አለን። በዛም ምክክር መድረክ ላይ ይህን ግንዛቤ የመስጠት ስራ ደጋግመን እንሰራለን። በውድድር በፊትም ፕሪቢድ የምንለው ጨረታ ዝግጅት ጨረታ ሂደት ላይ አንድ ወደ ጨረታ ሰነዳቸውን አዘጋጅተው ሳያስገቡ የምናደርገው ከአቅራቢዎች ጋር የምናደርገው ውይይት አለ፣ መግለጫ ማብራሪያ የምንሰጥበት። በዛ ላይም ግንዛቤ መስጠት ስራ ይሰራል። ስለዚህ ትልቁ ግንዛቤ መስጠት ነው። ይሄ አዝማሚያ የለም የሚል አቋም የለንም። አዝማሚያው አለ። በዚህም ምክንያት ብዙ አቅራቢዎች እየተጎዱ ያሉበት አግባብ አለ። አሁን እየተጠቀማችሁበት ያለው የግዢ መመሪያ ምን ያህል ጊዜ ሆኗል ከወጣ? ኦልሞስት 17-16 ዓመት አካባቢ አልፎታል። አልተሻሻለም። ረጅም ዓመት ቆይቷል። ዘንድሮ ግን የራሱ ጫና አላሳደረም። የግዢ መመሪያው አሁናዊ ሁኔታን ታሳቢ ያላደረገ ከመሆኑ ጋር ተያይዞ በግዢም በንብረት ማስወገድም ተቋማትም የሚያነሱት አንዱ መመሪያው ይሻሻልልን ነው። አንዱ ከትሬሾልዱም፣ ሁለተኛ ከአሰራርም አንጻር ቅድም እንዳልኩ ራሱ ውድድርን በሚመለከት ገዳቢም ስላልሆነ እነኚህን አሁን አዲስ የወጣው መመሪያና አዋጅ እነኚህን ኤሌክትሮኒክስ ግዢውንም ሌሎች ግዢዎችንም አካቶ በተሻለ ሁኔታ ተሻሽሎ እየወጣ ነው ያለው። ምን ላይ ነው የሚገኘው አሁን ይሄ መመሪያ? መመሪያው ድራፍቱ ተዘጋጅቷል። በአክቹአሊ በፋይናንስ ቢሮ ነው የሚዘጋጀው። ከሚመለከቱት ተቋማት ጋር እየተወያየበት ነው። በቅርብ ጊዜ አስተችቶ የማጽደቅ ስራውም ቀጥታ በቢሮ የሚጸድቅ ስለሆነ በአጭር ጊዜ ያልቃል ብዬ አስባለሁ። ውል ግዴታን ሳያከብሩ አቅርቦቱም ሳይደርስ ዋጋ ይሻሻልልኝ፣ ዋጋ ይጨመርልኝ ማለት ይቻላል? አይችሉም። አቅርቦት ዋጋ ለማሻሻል አንደኛ በደረሰው እቅድ መሰረት መፈጸም መቻል አለበት። ተቋማት የጠየቁትን ጥያቄ መፈጸም መቻል አለበት። የ3 ወር ሚኒማም 3 ወር ደግሞ ያንን አገልግሎት መስጠት መቻል አለበት። ሪፖርት ማቅረብ መቻል አለበት። እነኚህ 3 ነገሮች ካሟላ ነው የዋጋ ማሻሻያ የሚደረግለት። ሁለቱን መነሻ አድርጋችሁ የወሰዳችሁት እርምጃ አለ በአቅራቢዎች ላይ? አንደኛው ማስጠንቀቂያ ነው፣ የጽሁፍ ማስጠንቀቂያ ሰጥተናል። ሁለተኛ የገንዘብ ቅጣትና ከአቅራቢነት እንዲታገዱ የ2 ዓመት የ1 ዓመት ውሳኔውን የሚሰጠው የፋይናንስ ቢሮ ቢሆንም በዚህ መሰረት 3 አቅራቢዎች ላይ እርምጃ ተወስዷል ዘንድሮ ማለት ነው። ከአቅራቢነት እንዲታገዱ
ያስያዙት የውል ማስከበሪያም እንዲወረስ ተደርጎ እርምጃ ተወስዷል። በውል ሂደት ተቋማት ክፍያ በወቅቱ ባለመክፈል 7 ቅሬታዎች የቀረቡ መሆናቸውን አይተናል። 7ቱም ቅሬታዎች ተቀባይነት ቢኖራቸውም 7ቱም ቅሬታዎች ግን አልተፈቱም ስንል ሙሉ በሙሉ አልተፈቱም ለማለት ተፈልጎ ነው። አንድ አቅራቢ አቅርቦቱን የሚያቀርበው ለ10 ተቋም ሊሆን ይችላል። ክፍያ አልፈጸሙልኝም ብሎ ያመለከተው 10 ተቋም ክፍያ አልከፈለልኝም ብሎ ሊሆን ይችላል። ከነኛ መሃል 7ቱ መልስ ሰጥተውት ሊሆናል። 3ቱ በተለያየ ምክንያት መልስ ላይ ሰጡት ይችላሉ። ከበጀት እጥረት ሊሆን ይችላል፣ ከገንዘብ እጦት ሊሆን ይችላል። ያንን ባለመፈጸማቸው ኦልሞስት ሁሉም አልተመለሰም አይደለም። የተመለሰው ግን 10ሩም ሲመልሱለት ሙሉ በሙሉ ምላሽ አግኝቷል ብለን እንይዛለን። ሙሉ በሙሉ ካልተመለሰ ደግሞ ምላሽ አግኝተዋል ብለን ስለማንይዝ ነው እንጂ ማክሲማም ክፍያ ሳይከፈል ሁሉም ቆማል ለማለት አይደለም። ይሄን ስንል ደግሞ በዛው መጠን ሁሉም ተቋማት ሬዲ ሆነው ገንዘብ መኖሩንና ያላቸው በጀት በቂ መሆኑን አውቀው የሚገዙትን ዕቃ ገዝተው እየገዙ እንዳልሆነም ደግሞ የሚያመላክት ነገር አለ። ከዚህም የተነሳ የተወሰኑ አቅራቢዎች እንደሚጉላሉ ለ3 ወር ለ4 ወር ንብረት ካስገቡ በኋላ ክፍያ ሳይከፈልብላቸው እንደሚቆዩ የሚያነሱት ሂደት አለ። ይህንን ተቋማቱን በመለየት አንድም በራሳችን አድሬስ ማድረግ፣ ከዛ ሲያልፍ ደግሞ ከፋይናንስ ቢሮ ጋር በመነጋገር ተቋማት ለምንድን ነው ክፍያ የማይከፍሉት፣ ቅድሚያ መስጠት ላለባቸው ነገር ቅድሚያ መስጠትና ለአቅራቢዎች ክፍያ እንዲከፍሉ የማድረግ ስራን እየተሰራ ያለበት አግባብ አለ። ዓለም አቀፍ ሁኔታውን ታሳቢ አድርጎ ከወዲሁ ዕቃዎችን መግዛት ምን ቅድመ ዝግጅት እያደረጋችሁ ነው ብዬ ነው። ቅድሚያ ከመስጠት አንጻር በተቻለን አቅም ዘንድሮ የደብተር ጨረታችንን ጨርሰናል። በቅርብ ጊዜ አዋርድ እና ወደ ውል እንገባለን። ባሉ ጊዜዎች እንግዲህ በተቻለ አቅም ደብተርም ይሁን ሌሎች ነገሮች በሀገር ውስጥ ምርት የመተካት ስራውን ትልቅ ጥረት እየተደረገ ነው ያለው። ስለዚህ በተቻለን አቅም ጥራታቸው ጉለት ቢኖረውም የሀገር ምርትን በአግባቡ መጠቀም ነው። አሁንም ደብተርም ሌሎቹም ቢሆኑ ግብአቶቹ ከውጭ የሚመጡም ቢሆን በተቻለን አቅም ግን ማክሲማም ሀገር ውስጥ የሚመረቱት ላይ ትኩረት አድርገን ስራዎች እንዲሰሩ በማድረግ እኚህን የውጭ ጫናዎችን የምናልፍባቸውን አግባብ መፍጠር ከሁላችንም ይጠበቃል ማለት ነው። አገልግሎቶች በቴክኖሎጂ ከማስደገፍ አንጻር እንደ ተቋም በዚህ 1 ዓመት አንድ ዋና እና 5 ንዑስ አገልግሎቶች በቴክኖሎጂ ለማስደገፍ በእቅዳችሁ እንዳለ መረጃ አለን። ከዚህ ጋር በተያያዘ የኤሌክትሮኒክስ ግዢ ስርዓት ለመግባት ቴክኖሎጂውን የማበልጸግ ስራው ምን ላይ እንደሚገኝ እንደው ለተመልካቾች ማብራሪያ ብንሰጥበት። የውስጥ ግዢ በ2018 ሙሉ በሙሉ በሚያስብል በኢጂፕ ብቻ ነው እየተጠቀምን ያለ ነው በኤሌክትሮኒክስ ግዢ። የማዕቀፍ ግዢውን ግን ከግማሽ ዓመት በኋላ ደግሞ የማዕቀፍ ግዢውንም ወደዚሁ ገብተናል ማለት ነው፣ መጀመሪያ ላይ እንዳነሳሁት። ስለዚህ እነኚህ ግዢዎች በቴክኖሎጂ መደገፍ አለባቸው። በቀጣይም ከዚህ የበለጠ በማሳደግ ቶታል የምናስኬድበት ሂደት ይኖራል። የማዕቀፍ ግዢ ላይ የራሱ የሆነ ተጽዕኖ ይፈጥራል። ምክንያቱም ሁሉም ተቋማት የኤሌክትሮኒክስ ግዢ ተጠቃሚ ቢሆኑ እቅዳቸውን እዛው ላይ ያስቀምጣሉ። ከዛ በኋላ ሲስተሙ ወደኛ የሚመጡትን በማዕቀፍ መገዛት ያለባቸውን ራሱ ወደኛ ይልካል። አሁን ያለው በማዕቀፍ ግዢ ላይ ያለው የተወሰነ ተግዳሮት ምንድነው? የተወሰኑት ተቋማት ሲስተም ላይ የገቡት ሲስተሙ ይልኩልናል፣ እንዲልኩ ያመቻቻል። ከዛ ውጪ ያሉትን እንደገና እንደ ድሮ ማኑዋል ይለቅመን በእኛ በልዩ ሁኔታ ወደ ሲስተም የማስገባት ስራ አለው። በቀጣይ 4 ዓመት ውስጥ ግዢያችን ፉሊ በሲስተሙ የመታገዝ የትኛውን መረጃ የሚመጣው በሲስተም ይሆናል። ግዢያችንም በሲስተም የሚያልቅ ይሆናል። ከማኑዋል ከመቀባበል መረጃ አልደረሰኝም፣ መረጃ አላየሁም፣ ዘግይቷል የሚሉትን ነገሮች የምናቀልበት ሂደት ይፈጠራል። ሲስተሙን ውጤታማ ከማድረግ ጋር ተያይዞ የክህሎት ክፍተቶችና የባለሙያዎች ዝግጁነት ጋር ተያይዞ እንዴት ለመሙላት አስባችኋል እናንተ? አበልጻጊው በራሱ ለተወሰነ ጊዜ በተቋም ውስጥ ሆኖ የኛን ተቋም ሰራተኞች እየደገፈ ግንዛቤ እየሰጠ ስራውን የሚያላምድ ባለሙያ ይመድብልናል። ሁለተኛ ሰራተኞችም አጫጭር ስልጠናዎች እየተሰጧቸው ነው በየጊዜው።
ስለዚህ በስልጠና መብቃት በሂደት ደግሞ በማዕከል ደረጃ በፋይናንስ ቢሮ ይህንን ስራ የሚከታተል ቲም አለ። ከአቅም በላይ በሆነ ጉዳይ ሁሉ ኢንተርቬን እያደረገ ስራውን ይሰራል። ስለዚህ ይህንን ቴክኖሎጂውን አንድ ላይ ማድረግ ስራዎችን የመስራት ስራ አጠንክረን ግንዛቤን በማስፋት እየተሰራ ያለበት አግባብ አለ። መልካም እንግዲህ ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የጠረጴዛ ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። የዛሬው እንግዳችን አቶ መንግስቱ አጥናፉ ናቸው። አቶ መንግስቱ አጥናፉ ደግሞ የመንግስት ግዥና ንብረት ማስወገድ አገልግሎት ዋና ስራ አስኪያጅ ናቸው። እንግዲህ አቶ መንግስቱ በስራ ገበታቸው ላይ እንዳልተገኙ እየታወቀ ለ18 የተቋሙ ሰራተኞች ደሞዝ ሲከፈላቸው እንደነበር መረጃዎችን አግኝተናል። ያለ አግባብ የወጣውን ገንዘብ ከማስመለስ ጋር ተያይዞ ተከፈለ የተባለው ገንዘብ ተመለሰ ወይ? እንዲከፈለ ያደረጉት አካላትስ ተጠያቂ ሆነዋል ወይ? ስራ ሳይገቡ ወይንም ደግሞ አቴንዳንስ ሳይፈርሙ ቀሪ ተደርገው እያለ ግን ደሞዝ ተከፍሏቸዋል የተባሉ የተለዩ 18 ሰራተኞች እንደተባለው በውስጥ ኦዲት የተለየ ነው። በዚህ መሰረት የተከፈለው ገንዘብ እንዲመልሱ ተደርገዋል። ሁሉም አንድ ቀንም 2 ቀንም 3 ቀንም የቀኑ ካልኩሌት ተደርጎ ስንት ቀን ነው አንድ ሰራተኛ ያለ አግባብ የአመት ነው ቶታሊ ኦዲት የሆነው በአመቱ ውስጥ ያለ አግባብ የተከፈለውን ክፍያ እንዲመልስ ተደርጓል። ይሄን ስራ ደግሞ ክሮስ ቼክ አድርጎ መስራት ያለበት የሰው ኃይል ዳይሬክተር ነበረ። አጋጣሚ በውክልና የሚሰራ ባለሙያ ስለነበረ እሱ ላይ እርምጃ ወስደናል። አሁን ደግሞ በተሻለ ሁኔታ ከፐብሊክ ሰርቪስ ጋር በመነጋገር ትክክለኛ የሆነ መደቡ ላይ የሰው ኃይል እንዲመጣልን አድርገን በሁለቱም ሳይድ የተወሰደውም ገንዘብ እንዲመለስ ያለ አግባብ ክፍያው ፕሮሰስ እንዲሆን ያደረገውም ደግሞ እርምጃ እንዲወሰድበት ተደርጓል። የመንግስት ግዥና ንብረት ማስወገድ አገልግሎት በቀጣይ በከተማዋ ሁለንተናዊ እድገት ውስጥ አሻራችንን እናኖራለን የምትሏቸው ጉዳዮች ካሉ እነሱን እናንሳ። አንደኛው ያው ግዢያችንን ማዘመን አለብን ብለናል። በጀመርነው መንገድ እንቀጥላለን። የዘመነ የግዢ በቴክኖሎጂ የተደገፈ የግዢ አሰራርን እንዘረጋለን። ይሄን በማድረጋችን ብቻል አሁንም እየተነጋገርን ያለው ነውና በከፊል የጀመርነው አገልግሎታችን ከዚህ በፊት እስከ ክፍለ ከተማ የተገደበ ነበረ። እስከ ወረዳ የመውረድ እቅድ አለን። በመጪዎቹ 5 ዓመታት ሁሉም ወረዳዎች በማዕቀፍ የምንገዛቸውን ግዢዎች ቀጥታ ተጠቃሚ እንዲሆኑና የሀብት ቁጠባውን በዛ መጠን እንዲሆን የማድረግ እቅድ ተይዟል። ይሄንን እናሳካለን ብለን በትጋት እየሰራን ያለንበት አግባብ አለ። በቀጣይ 5 ዓመታት እንዳልኩት የግዢ አገልግሎታችን በክፍለ ከተማ ብቻ የተገደበው እስከ ወረዳ ድረስ ሰርቭ ማድረግ አለበት ብለን በሰፊው እየሰራን ነው። ማስወገድን በሚመለከት ሁሉንም ነው እስካሁንም እየሰራን ያለነው ከታች ከተቋማት ከወረዳ ጀምሮ። ግን መረጃ ቅብብሎች ላይ ያለውን ጋብ በተቻለን አቅም ባሉን መዋቅሮች በመነጋገር በተለይ ከንብረት አስተዳደር ባለስልጣን ጋር በመነጋገር ቅድም ያልነውን የአሴት ማኔጅመንት ሲስተምን በአግባቡ ተቋማት እንዲተገብሩ በማድረግ የሚወገዱ ንብረቶች በቀላሉ የሚለዩበትን አግባብ በመፍጠር ፈጥነን ሊወገዱ የሚገባቸውን ከሲስተም የምንወስድበት ወይንም ደግሞ ላይወገዱ የሚገባቸውንም ደግሞ በሲስተም የምንቆጣጠርበትን ሂደት በመፈጸም መጪው ጊዜያችን በራእያችን እንዳስቀመጥ ነው ከተማችን የላቀ የሀብት አጠቃቀምን እንድትጠቀም ማድረግ ሰፊ እቅድ ይዘን እየተንቀሳቀስን ነው። ይሄን ለማድረግ ቅድም እንዳልኩት ዘንድሮም እየተደረገ ያለውን የከተማ የአገልግሎት አሰጣጥ ሪፎርም ውስጥ አለን። በሱ ሪፎርም ደግሞ እነኚህን ነገሮች በደንብ አመላክተን አንድም በመዋቅር መደገፍ ካለበት፣ በአሰራር መደገፍ ካለበት፣ በህግ መደገፍ ካለበት ያ ሪፎርም መልስ የሚሰጥ ይሆናል። እንደኛ ግን ስራው የተጀመረና ስኬታማ እንሆናለን ብለን አቅደን እየሰራን ያለንበት አግባብ አለ። አቶ መንግስቱ አጥናፉ የአዲስ አበባ ከተማ አስተዳደር የመንግስት ግዥና ንብረት ማስወገድ አገልግሎት ዋና ስራ አስኪያጅ ወደ ጠረጴዛ ፕሮግራማችን ድረስ መጥተው ለሰጡን ምላሽና ማብራሪያ እጅግ ከልብ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬው ፕሮግራማችን በዚህ ያበቃል። ቀጣይ ሳምንት የጠረጴዛ ፕሮግራማችን ከሌላ እንግዳ ጋር ተመልሰን እንገናኛለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ፣ አስተማሪ፣ መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንዲሆንላችሁ በመመኘት እኛ በዚሁ አበቃን። ሰላም።